መንግስት በተያዘው በጀት ዓመት በተለያዩ ዘርፎች የተጀመሩ ስኬቶችን አጠናክሮ እንደሚቀጥል የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን የጋራ መክፈቻ ስነ ስርዓት ላይ የመንግስትን የ2018 እቅድ ለሁለቱ ምክር ቤቶች አባላት በዝርዝር አቅርበዋል። በፕሬዝዳንቱ ይፋ የተደረገው የመንግስት እቅድ ጠንካራ እቅዶች መሆናቸውን ያነሱት ጣቢያችን ያነጋገራቸው የህዝብ ተወካዮች ምክር ቤት አባላት ለእቅዶቹ መሳካት የህብረተሰቡ አስተዋጽኦ ቀላል የሚባል አለመሆኑን ገልጸዋል። እንደሚታወቀው ህዝቡም መረባረብ አለበት። ከሀገር ውጭ ያለውም የኢትዮጵያውያን ትውልደ ኢትዮጵያውያን መረባረብ አለባቸው። ይህን እቅድ ለማሳካት ደግሞ ሰላም ወሳኝ ነው። ስለዚህ በሀገር ውስጥ ያሉ አጠቃላይ የውስጥ ግጭቶች በአማራ ክልልም በኦሮሚያ ክልልም እኔ ማምነው በሰላም ይፈታሉ ብዬ ነው። ይሄ በሰላም ከተፈታ ልማቱን የመተግበር አንድ ላይ የመቆም በሀገር ውስጥ ያሉ ልማቶችም በዲፕሎማሲውም ጭምር በጋራ የምንቆምበት ይፈጠራል ብዬ ነው የማስበውና ከህዝቡ አንደኛ የእቅዱን አውቆ አብሮ መረባረብ፣ ቅድሚያ ለሰላም መስጠት፣ ስለዚህ የሀገር እድገት የሁላችንን እድገት ብሎ ማሰብ ያስፈልጋል። እኔ እንደ አንድ ግለሰብ ወይም እንደ አንድ የመንግስት ሰራተኛም ይሁን በግል መተዳደሪያም ሰው ይሁን ከኔ ምን ይጠበቃል የሚለው ከራስ ነው መጀመር ያለበት። ስለዚህ የዚህ ድምር ውጤት ነው ውጤት የሚያመጣውና እያንዳንዱ የመንግስት ሰራተኛውም በዚህ ምንድነው ለምንድነው ደሞዝ የሚከፈለኝ? ህዝብ ለማገልገል ነው። ያን አገልግሎት ካሳለጠ መንግስት ያቀደው እቅድ ይሳካል ማለት ነው። ስለዚህ ዞሮ ይመነዘራል። መንግስት ያቀደው እቅድ በየወታች ወርድና በእያንዳንዱ ሰው ላይ ይመነዘራል። ፕሬዝዳንት ታዬ የ2018 የመንግስት እቅድን በዝርዝር ይፋ ሲያደርጉ ካነሷቸው ጉዳዮች መካከል መንግስት በዓለም አቀፍ የኃይል አሰላለፎች ውስጥ ሚዛኑን በመጠበቅ ትብብርና የጋራ ተጠቃሚነትን ለማስፈንና ለማስፋት ይተጋል ብለዋል። በተጨማሪም በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርሆውን አጠናክሮ እንደሚቀጥል ያነሱ ሲሆን እነዚህንም ሆነ ሌሎች እቅዶችን ተግባራዊነት እንደሚከታተሉ ተናግረው ሁሉም አብሮ ለመስራት ዝግጁ ሊሆን ይገባል ብለዋል። ቀጣይ ትልልቅ በግብርናውም ዘርፍ የተሻለ ስራ ለመስራት፣ ኢነርጂም ለማግኘት፣ በኢንዱስትሪውም የተሻለ ስራ ለመስራት በ2018 እቅድ አንስተውልናል። ጥሩ የሚያሰራ እቅድ እሱ ብቻ ሳይሆን የስራ እድል ፈጠራ በከተማም በገጠርም የወጣቱን የስራ እድል ፈጠራ አንስተዋል። በማህበራዊ ዘርፍም ከዚህ በተሻለ በፓወር የማቅረብ በገጠሩም ጭምር እንደሚሰራ አንስተዋል። ጥሩ እቅድ እንደሆነ የሚያሰራ እቅድ እንደሆነ ወስጃለሁ። እንደ ምክር ቤት አባል ይህንን እቅድ ተግባራዊ ሆኗል አይደለም የሚለውን በቀጣይ የምንከታተለው ይሆናል ማለት ነው። ያለችን ሀገር አንድነት፣ ኢትዮጵያ አንድነት፣ ወንድማማቾች ነን። እያወራን ያለነው ስለ ልማት ነው፣ ስለ እድገት ነው፣ ስለ ዲፕሎማሲ፣ ስለ ባህር በር፣ ስለ ወደብ ነው፣ ስለ ህዳሴ ግድብ ነው። እንግዲህ ምንድነው ለዚህ ሁሉ ስኬት ሰላም ወሳኝ ነው። ህዝባችን ልቦናውን ክፍት ማድረግ አለበት። ፕሬዝዳንታችን ዛሬ ተናግሯል። የቅድሚያ እንሰጣለን ብለዋል። አሁንም ቢሆን ለሰላም ለመነጋገር በር ከፈታል ብለዋል። ስለዚህ ይህን ተጠቅመን የሀገራችንን ከፍታ ወደ ሰላም መምጣት አለባቸው ብዬ አምናለሁ። ይህን እድል መጠቀም አለባቸው ብዬ አምናለሁ። ባለፈው ሳምንት በመንግስት ይፋ የተደረጉ ትልልቅ ፕሮጀክቶች የሀገሪቱን እድገት የሚያፋጥኑ መሆናቸውን የገለጹት አባላቱ መሰል ፕሮጀክቶችንና የተቀመጡ እቅዶችን ተግባራዊ ማድረግ ከተቻለ በኢኮኖሚ ዘርፉ የሚያሳድረው አስተዋጽኦ ከተቀመጠውን በላይ ሊሆን እንደሚችል አንስተዋል። እውነታው ነው። አሁን 2017ን አንድ የህዳሴ ግድብን አጠናቀናል። ተዘግቷል። እሱ ሁለት ግን ሌላ ትልቁ እኛ እንደ ህዝብ ተወካይ እንደ አርሶ አደር ቤተሰብ እንደ 85% ህዝባችን አርሶ አደር እንደመሆኑ በኢትዮጵያ ከህዳሴ ያልተናነሰ የማዳበሪያ ፋብሪካ መጀመራችን በጣም ትልቅ ስኬትና እርካታ ነው ብዬ አምናለሁ። የማዳበሪያውን ዋጋ አቃለሁ፣ የአርሶ አደሮቻችንን ችግር አቃለሁ። በውክልና ስራችን ህዝባችንን ስናገኝ ምርትና ምርታማነትን ለማሳደግ የአንድ ሀገር እድገት ምርት ነው፣ ፕሮዳክሽን ነው፣ አግሪካልቸር ነው፣ ግብርናው ነው። ግብርናው ካደገ ነው ወደ ኢንዱስትሪያላይዜሽን የምንሄደው፣ ወደ መዘመን የምንሄደው፣ ወደ ማኑፋክቸሪንግ የምንገባው። ስለዚህ እዛ ላይ መስራት ከቻልን የሚወጣውንም የዶላር መጠንንም ስለማቅ ነው፣ ለነዳጁ የሚወጣውንም ስለምናቅ ነው። ስለዚህ ትልቅ ተስፋ እንዳለን በተለይ ይሄ አመት ላይ የተቀመጠው
የአፈጻጸሞች ጂዲፒውን ወደ 9% ነው ፕሬዝዳንታችን ዛሬ ገለጹት። ወደ 9% እንደውም ከዛ በላይ ነው የምንጠብቀው። ለሁለቱ ምክር ቤቶች የቀረበው የመንግስት የ2018 እቅድ ዙሪያ የህዝብ ተወካዮች ምክር ቤት አባላት በቀጣይ ቀናት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ተደርጎበት ይጸድቃል ተብሎ ይጠበቃል።